የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 2 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 2 ቀን 2352 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። ለጭቆና መልሱ ሁል ጊዜም አመጽ ነው በሚል ርዕስ የቀረበ ነው። በዚህም የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ዘረኛው ግልገል ፋሽስት አብይ አህመድ ምርጫ ባለው ልግጫ እንዳሰበው ህዝብን ለማደናገር የሞከረው አለመሳካቱ ገሃድ ከወጣ ሰነባብቷል። አገዛዙ ፕሮፓጋንዳ በመስራት የተሰማራባቸው ሚዲያዎች ሁሉ በተለይም ፋና ቴሌቪዥን አለልክ ባስተላለፉት በሬ ወለደ ታሪኮች ለምሳሌ ምርጫ ለመምረጥ ከለቅሶ ተነስቼ መጣው፣ ከወሊድ ላይ ተነስቼ መጣው፣ ከሆስፒታል አልጋ ተነስቼ መጣው የሚሉ ትርክቶች በሙሉ የሥርዓቱን ቂላቂልነት ያጋለጠ ብቻ ሳይሆን አገዛዙ ህዝብን በምን ልክ እንደሚገምት የታየበትና የፕሮፓጋንዳው ቅርሻት መልሶ ሥርዓቱን ኪሳራ እንዳከናነበው ከውስጥ ምንጮች ተረድተናል። ይህንን ኪሳራ ተያይዞ የሚመጣውን የህዝብ ቁጣ ለመሸፈን ሲባል የአርሲን የ101 ዓመት ዕድሜ ያለውን ቤተክርስቲያን ማቃጠላቸውም ተዘግቧል። ሆኖም ግን አርስት እናስቀይራለን ብለው ያነሱት ፍጅት የኦርቶዶክስ ምዕመናንን ያስቆጣ መሆኑንና አገዛዙ ከወላጅ አባቱ ወያኔ የተረከበውን አማራውን ህዝብና ኢትዮጵያ ኦርቶዶክስ ቤተክርስቲያንን የማፍረስ ተልእኮ በትግል ካልተገታ አገዛዙ በርኩስ ስምሪቱ እንደሚቀጥል አሳስበዋል። እርኩሱ ኮሎኔል የፈጠረው ስርዓት ሰው በላ ነው ብሎ የህዝብ ልጅ በማመኑ ይህን አገዛዝ ህዝብ በዝምታ እንደማያልፈውና የፕሮፓጋንዳው ጨዋታ የፈለገ ቢመጣ የስር ነቀል ለውጥ ፍለጋ ህዝባዊውን ትግል መልሶ እንደማይበል ቀለብስ በበቂ ሁኔታ ተገንዝቧል። በተለይም ደግሞ በአማራው አካባቢ ዱር ቤቴ ያለው የህዝብ ልጅ ቲያትረኛው ፋሽስት ለአንዴና ለመጨረሻ ጊዜ መወገድ አለበት፣ የግፍ አገዛዝ ያብቃ በማለቱ ሙሉ በሙሉ በሚባል ሁኔታ ምርጫው ከናካቴውም በአማራው አካባቢ አለመደረጉና የታሰበውን ምርጫ የተወዳደረው ባለስንዴ ምልክቱ እንክርዳድ አብቃዩ የኮሎኔሉ ብልጽግና ብቻ መሆኑንና ሌላ አንድም የፖለቲካ ፓርቲ በአማራው አካባቢ ድምፁ እንዳልተሰማ ተዘግቧል። አሻጋሪው ኮሎኔል በዋናዋ የምኒልክ ከተማ አዲስ አበባ ሊቀጣጠልበት የሚችለውን አመጽ በመፍራት ከቀጣዮቹ ቀናት ጀምሮ የቤት ለቤት ፍተሻ እንደሚደረግ የውስጥ ምንጮች አሳስበዋል። ይህን ድርጊት እንደሚፈጸም ለተለያዩ ኤምባሲዎች ስርዓቱ መናገሩም ተገልጿል። የአገዛዙ ዋና ትኩረት የጦር መሳሪያን እንቅስቃሴንና ጸጉረ ልውጥ ሰዎችን ኢላማ ያደረገ ፍተሻ መሆኑን ነው። ለዚህም ሲባል በተለይ ደግሞ አማራውንና ሌሎች አገር ወዳዶች የሚኖርበት መኖሪያ ቤቶች፣ የመዝናኛ ቦታዎች፣ በተለይም መጠጥ ቤቶች፣ የንግድ ድርጅቶች፣ መጋዘኖች በአስቸኳይ እንዲፈተሹ ዘረኛው ኮሎኔል ትዕዛዝ አስተላልፏል። እንደ ምንጮች ዘገባ እርኩሱ ኮሎኔል አዲስ አበባ ውስጥ ፍተሻ የሚለው ለህልውና የወጣውን ፋኖን ሊያንበረክክ ስላልቻለና አይቀሬውን የከተማ ውስጥ ትግል ጊዜ ሊያራዝምበት ፈልጎ ነው ሲሉም ተናግረዋል። አያይዘውም ከፋሽስቱ ጋር ወግናችሁ የአዲስ አበባን ልጅ ለማስጠፍነግና ግብረ ስየል እንዲደርስበት በጥቆማና በአድርባይነቱ መስክ ላይ የተሰማራችሁ ከድርጊታችሁ እንድትቆጠቡ፣ አሊያ ግን ሂሳብ ይወራረዳል፣ የጠቆመበት ጠቋሚ ጣታችሁ ላይ ነገ ይጠቆምበታልና ከወዲሁ አደብ ግዙ ሲሉም አስጠንቅቀዋል። ዘረኛውና ሃይማኖት አልባው ኮሎኔል በወሎ የአማራ ክርስቲያን ሕዝብ ላይ የዘርና ሃይማኖት ፍጅት እንዳቀደ ተሰምቷል።
ዘረኛው ኮሎኔል ከሰሞኑ ቃል በቃል የተናገረው ነው ያሉት ምንጮች የመጨረሻው ቀይ ካርድ ሙስሊምና ክርስቲያኑን ማፋጀትና ደም ማቃባት ነው፣ እዛው ይተላለቅ ሲል በስብሰባ መናገሩም ተሰምቷል። ለወሎ ንጹሃን ሕዝብ የገዳይ ቡድን ለማደራጀት መሃል አዲስ አበባ ምሽት ላይ በታወቁ ያገዛዙ ደጋፊ ሆቴሎች ውስጥ በተለያየ ጊዜ ተሰባስበው ሲዶልዱ እንደነበር የጠቀሱት ምንጮች ስብሰባ በሚደረጉባቸው ሆቴሎች አካባቢ እግረኛና መኪና እንዳያልፍ በፌዴራል ፖሊስና አገዛዙን አስከታይ ቅጥረኛ ካድሬዎች እንደሚያስጠብቁም ተገልጿል። ይህም ሴራ እቅዱ እንደሚሰምርም ገዳይና ቤተ ክርስቲያንና መስጊድን አንዳጅ ቡድን በህብረተሰቡ መሃል አሰርጎ እንዲያስገባና ሙስሊሙ ህዝብንም ፋኖ ሊያጠፋህ ነው እያለ በማስፈራራት ህዝብን ሊያፈራቅቅ እየተዘጋጀ እንደሆነ የተጠቆመ ሲሆን ይህንንም ያሳኩ ዘንድ ባለሀብቶች ሙሉ በሙሉ እንዲተባበሩ ኮሎኔሉ ትዕዛዝ አስተላልፈዋል። እነዚህ ባለሀብቶችም ለሚያደርጉት አስተዋጽኦ ሁሉ ስርዓቱ በእጥፍ እንደሚከሳቸው ማለትም ከቀረጥ ነጻ ንብረቶቻቸውን እንዲያስገቡና ማናቸውንም ጥበቃ እንደሚደረግላቸው ቃል ተገብቶላቸዋል። ስለሆነም በመረጃው መሰረት ህዝብ የበኩሉን ጥንቃቄ እንዲያደርግ መልእክታቸውን አስተላልፈዋል። ሰኞ ሰኔ 1 ቀን ከበሬ ጭኖ እየተጓዘ የነበረው ፋሲል አብዶ በአዋሽ 7 እና በመተሐራ መካከል ልዩ ቦታው ለገበንቲ የሚባል ቦታ ከመኪና ወርደው ከወሰዱት በኋላ ጫካ ውስጥ ገለው እንደጣሉት ታውቋል። ከሐረርጌ ጫትና የተለያዩ ሸቀጦችን ጭነው የሚሄዱ ሹፌሮች በየዕለቱ በመገደል ላይ መሆናቸውም ተዘግቧል። ይህን ገዳይ አጋችና ዘራፊ ቡድን የሚያሰማሩት የ120 ማፊያ አባላት ሲሆኑ በአካባቢው ያለው የጸጥታ መዋቅር ሆነ ጫካ ውስጥ የሚያግተው ኃይል የሚዘወረው በእነዚህ ማፊያዎች ነው ተብሏል። ግብጽና ሻዕቢያ በቀይ ባህር ደህንነትና አስተዳደር ዙሪያ የመወሰን መብት የባህር ጠረፍ ያላቸው አገሮች ብቻ የተወሰነ ብቸኛ ኃላፊነት መሆኑን በጋራ ገልጸዋል። ይህን ያስታወቁት በካይሮ በተካሄደ የሁለትዮሽ ጉባኤ ማጠናቀቂያ ላይ ነው። ይህ የጋራ አቋም የኦሮሞማው አገዛዝ የባህር በር ወደብ እያለ የሚያላዝነውን አስመልክቶ የተደረገ ሲሆን ግብጽ በአባይ ግድብ የተነሳም ለኢትዮጵያ ያላት ጥላቻ እየተባባሰ መሄዱ በጎረቤት አገሮች የምትፈጽማቸው ድርጊቶች ምስክር ናቸው ተብሏል። የኬንያ ፖሊስ በአሜሪካ የኢቦላ ተቋም ላይ የሚሰነዘረው ተቃውሞ እየበረታ በመምጣቱ ተቃዋሚዎችን ለመበተን አስለቃሽ ጢስ ተኩሷል። ተቃዋሚዎች በላይኪፒያ ወረዳ ናንዩኪ በተባለ ስፍራ በመሰብሰብ በአካባቢው በሚገኝ የአየር ኃይል እዝ ውስጥ ሊገነባ የታቀደው ባለ 50 አልጋ የኢቦላ ማዕከል ግንባታ በአስቸኳይ እንዲቆም ጠይቀዋል። ሰልፈኞቹ አሜሪካ በኮንጎ ዲሞክራሲያዊ ሪፐብሊክ እና በኡጋንዳ የተከሰተውን ወረርሽኝ የጤና ስጋት ወደ ኬንያ እያገባች ነው ሲሉ የሚከሱ ሲሆን ተቋሙ ለሕዝብ ደህንነትና ለአካባቢው ቱሪዝም አስጊ መሆኑንም አስጠንቅቀዋል። ይህ ስጋት ቀድሞውኑ አንዳንድ አካባቢዎች ነዋሪዎች ላይ ላይኪፒን ለቀው እንዲወጡ ያደረገ ሲሆን ይህም የአካባቢው መሪዎች ተቃውሞውን እንዲቀላቀሉ አነሳስቷል። ግንባታው እንዳይቀጥል የሚከለክል የኬንያ ፍርድ ቤት ትዕዛዝ ቢኖርም አሜሪካ ፕሮጀክቱን ለመግፋት ጥረት ማድረጓን ቀጥላለች። በትምህርት ቤቶች እንዲሁም በንግድ እንቅስቃሴዎች ላይ መስተጓጎል የፈጠረው ይህ ሰልፍ መንግስት ውጥኑን እንዲያቆምና ማህበረሰቡን እንዲያማክር የአካባቢው ነዋሪዎች ባደረጉት ግፊት ሁለተኛው ትልቅ ተቃውሞ ሆኖ ተዘግቧል። የደብረ ጽዮን አንጃ ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ ተነገረ። ረቂቅ አዋጁ ማናቸውም ወያኔን የሚቃወሙ የሚዲያ እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ነው። አዋጁ በክፍለ ሀገሩ የሚኖሩ ሰዎች ላይ ብቻ ሳይሆን በትግራይ ድንበር ውጭ ባሉ ተወላጆች፣ በዲያስፖራ፣ በውጭ ሀገር የሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይም ተፈጻሚ እንደሚሆን ታውቋል። በአዋጁ መሰረት በማንኛውም ሚዲያ ወይም ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም፣ ለጦርነት መሳተፍን የሚያበረታታ ወይም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል። እንደ ጥፋቱ ክብደት ቅጣቱ እስከ 25 ዓመት ሊደርስ ይችላልም ተብሏል።
ይህ ደንብ የገንዘብ ድጋፍ የሚያደርጉትን ወይም ለተቃውሞ ድጋፍ የሚሰጡ ቡድኖችንም ያካትታል ተብሏል። አንድ የሚዲያ ተቋም በአዋጁ ከተከለከሉ ድርጊቶች ውስጥ በአንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የሥራ እገዳ፣ የፈቃድ ስረዛና የንብረት ወረሳ እንደ ቅጣት ተጠቅሰዋል። አዋጁ የትግራይ ተዋጊዎችን የጦርነት መስዋዕትነትን፣ የክልሉ ባንዲራ ወይም ብሔራዊ መዝሙርን የሚነቅፍ ወይም የሚዳፈርን አካል ከ5 እስከ 15 ዓመታት በሚደርስ እስራትና የገንዘብ ቅጣትም ያስጠይቃል የተባለ ሲሆን በሽብር ተወልዶ በሽብር ያደገው ወያኔ ከሽብር ሌላ ሕልውና እንደሌለው አረጋግጧል ብለዋል ታዛቢዎች። ለዛሬ ያለን ዜና በዚሁ ይጠቃልላል። ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሐተታ። ለጭቆና መልሱ ሁልጊዜም አመጽ ነው። በመሰረቱ መንግስትን መንግስት የሚያሰኘው ስልጣኑን በቀጥታም ሆነ በተዘዋዋሪ ከህዝብ ሲያገኝና የስልጣን ምንጭ ህዝብ መሆኑን ሲያውቅ ብቻ ነው። ቢያንስ በዜጎች መካከል መድሎ ሳያደርግ ሁሉንም በእኩል የሚያይ ደህንነታቸውን መጠበቅና ማስጠበቅ ሲችል ነው። የዜጎችን በሰላም የመኖር መብትና ተፈጥሯዊ ጸጋ የማያከብርና ለደህንነታቸው ዋስትና መስጠት የማይችል መንግስት ተብሎ ሊጠራ አይገባውም። ለዚያም ነው በምርጫ ስምም ሆነ የህዝብን አመጽ ተገን በማድረግ ስልጣን ላይ ወጥቶ በህዝብና በአገራችን ላይ እየባለገ ያለውን የኦሮሞማውን አምባገነን ኮሎኔልና ስብስቡን አገዛዝ እንጂ መንግስት ብለን ልንጠራው አይገባም የምንለው። ላለፉት 50 ዓመታት በኢትዮጵያ ውስጥ እየተፈራረቁ ሲገዙን የቆዩት አረመኔ ፋሽስቶችንም ቢሆን እንደዚሁ በመንግስትነት ስም ተሰይመው የህዝብን መብት በመናድ የዜጎችን ሀብት ንብረት በመቀማት ህዝብን በማፈናቀልና በማሳደድ የታወቁ በመሆናቸው ወንበዴ እንጂ መንግስት ብለን ጠርተናቸው አናውቅም። ለዚያም ነው የኢትዮጵያ ህዝብም ቢሆን ላለፉት 50 ዓመታት እየተፈራረቁ የገዙትን ከፋፋይና ዘረኛ አገዛዞች እንጂ እንደ መንግስት ናቸው ብሎ አክብሯቸው የማያውቀው። ያሁኑ ደግሞ ይባስ ብሎ በግልጽ በጠራራ ፀሐይ ቤተክርስቲያንንና መስጊዶች ላይ ጥቃት በመፈጸም ዜጎች በሃይማኖት ተከፋፍለው እርስ በርስ እንዲፋጁ ሙከራ እያደረገ ያለ አረመኔ አገዛዝ እንጂ መንግስት ሊባል አይገባውም ብለን እናምናለን። ጠባብ ብሔረተኞች ለማፍረስ እንጂ አገርና ሀገረ መንግስት የመገንባት ተልእኮም ሆነ ችሎታና ብቃት ኖሯቸውም አያውቅም። ተልእኳቸው ግን አሁንም ሀገርን ካፈረሱና ህዝብን በዘርና በሃይማኖት ካጫረሱ በኋላ የዘረፉትን የአገር ንብረት ይዞ መፈርጠጥ ነው። ዛሬም በአገራችን እንዳሸን የፈሉትን ጎጠኞች ብናይ ይዘውት የተነሱት ዓላማ ተመሳሳይ መሆኑንና ግባቸውም ኢትዮጵያውንና የኢትዮጵያዊነትን ማፍረስ መሆኑ ሐቅ ነው። ለዚህ ደግሞ አማራን ማጥፋት፣ ተዋህዶን ማፍረስ፣ በኢትዮጵያ ውስጥ ዕድሜ ጠገብ የሆነውን የእስልምና ሃይማኖት መከፋፈል፣ የኢትዮጵያን ታሪክ መክዳት፣ አገራችን የራሷ የሆነ ብሔራዊ መግባቢያ ቋንቋና ታሪክ እንዳይኖራት ማድረግ፣ አንድ አገር፣ አንድ ሰንደቅ ዓላማ፣ አንድ መንግስትና አንድ ዜጋ ብሎ የሚያምነውን ህዝብና ግዛታዊ አንድነቷ ይከበር ብለው የሚታገሉትን ሐቀኛ የኢትዮጵያ አንድነት ኃይሎችን መደምሰስ ዋናዎቹ ስምሪቶቻቸው ናቸው። ይህ እንግዲህ ልክ የሌለው ኢትዮጵያዊነትን ለማፍረስ የሄዱበት ርቀት ሲሆን ይህ ሁሉ ጥላቻ፣ ጭካኔና ቂም ቁርሾ ግን ከየት መጣ ለሚለው ጥያቄ ሌላ ምላሽ ያስፈልገዋል። ለአሁኑ ግን በእርግጠኝነት መናገር የምንችለው አሁንም ጠባብ ብሔረተኞችና ተገንጣዮች ራሳቸውን ችለውና
በራሳቸው ተማምነው የሚንቀሳቀሱ አለመሆናቸውንና ሁሉም በባዕዳን ሳንባ የሚተነፍሱ መሆናቸውን ነው። ይህ በእንዲህ እንዳለ ግን የፈጸሙት የአገር ክህደት ወንጀል በሚዛን ሲታይ የውጭ ጠላቶቻችን አገራችንን በቅኝ ለመግዛት ካደረሱት ጉዳት እጥፍ ድርብ ለመሆኑ ከኢትዮጵያ ሕዝብ በላይ ሌላ ምስክር ሊኖር አይችልም። የጭካኔያቸው መጠን ያለውን ትውልድ ብቻ ሳይሆን መጪውን ትውልድ ጭምር አንገት የሚያስደፋና አገር የመረከብ አቅሙን ፈተና ላይ የሚጥል ብሎም አገር ወዳድና ስርዓት ያለው ትውልድ እንዳይመጣ የሚያደርግ የጥላቻና የጭካኔ ጥግ መሆኑን ያሳያል። መሰረታዊ ተልዕኳቸው ኢትዮጵያ ተከፋፍላ እንደ ሀገር እንዳትቀጥል በመሆኑ ለምን እንዲህ ሆኑ ብሎ መጠየቁ እምብዛም አስፈላጊ አይደለም። ወደ መጨረሻም ጠባብ ብሔረተኞችና አስገንጣዮች የሚታወቁት በታሪካዊ የውጭ ጠላቶቻችን ትዕዛዝና የበላይ ተቆጣጣሪነት አገርን የማፍረስና ሕዝብን የማመስ ተልዕኳቸውን ከተወጡ በኋላ እንደገና ተመልሰው በተረፍራፊው እርስ በርሳቸው ሲናቆሩ ነው። ዛሬ በአገራችን እያየን ያለውም ይህንኑ ሐቅ ነው። በኦሮሞማው ቡድንና በወያኔ በሻዕቢያና በወያኔና በብልጽግና መካከል ያለውን ትርምስ ስናይ ያው በሚጠሏት ኢትዮጵያና ዜጎቿ ላይ ያላቸው ጥላቻ አንድ ያድርጋቸው እንጂ የስልጣንና የሀብት ክፍፍል ላይ ግን ሲባሉ ነው ያየናቸው። የዘረኝነት መዘዙ ብዙ ነው። ሕዝባችን በቋንቋና በጎጥ ከፋፍለው ሊያጫርሱት የሞከሩት አልሳካ ሲላቸው የሃይማኖት አጀንዳ ይዘው ብቅ ማለታቸውን ያጤኗል። ባለፈው በወለጋ፣ በጎጃም፣ በጎንደርና በወሎ ክፍላተ ሀገር ያየነውና የታዘብነው እንዳለ ሆኖ ሰሞኑን ደግሞ በአርሲ ክፍለ ሀገር በተዋህዶ አማኝ ቄሶችና ምዕመናን ላይ የፈጸሙት ኢሰብአዊ ድርጊት ታሪክ የማይረሳው በደል ሆኖ ተዘግቧል። በተለይም ባለሜንጫው ይህን አስመልክቶ የሰጠውን ዛቻና ፉከራ የተጨመረበት ንግግር ላዳመጠ አሁንም ከአገዛዙ ጋር እጅና ጓንት ሆነው እንደሚሰሩ አጋልጧል። ከዚህ በፊት ጉምዝና ወለጋ በሚዋሰኑበት ቀጠና ውስጥ ሕዝባችን ከላይ በኦሮሞማው ነፍሰ ገዳይ ወታደርና ከታች ደግሞ ከሱዳን ሰርገው በሚገቡ ቅጥር ነፍሰ ገዳዮች እየተገደለ መሆኑን አዳምጠናል። በዋና ከተማዋ አዲስ አበባ ውስጥ ድምጻችን ይሰማ በሚል መሪ ቃል የታወቀውን እንቅስቃሴ ይመሩ ከነበሩት ውስጥ የኦሮሞማ ጽንፈኞች እንደነበሩበት በወቅቱ አጋልጠን ነበር። ጽንፈኞቹም ወያኔ ከሄደ በኋላ ይኸው አማራ ሙስሊሞችን ክደውና ጭንብላቸውን ቀይረው እኛ ኦሮሞማንን እናንተ ከፊንፊኔ ውጡልን ማለት ብቻ ሳይሆን ከወለጋ እስከ ጎጃም ጎንደርን ጨምሮ በአማራና ተዋህዶ ላይ ዘመቻ መክፈታቸውን አልረሳንም። በሙስሊሙና በተዋህዶ መካከል የማይጠፋ እሳት ለመጫር ሲሯሯጡ በዓይናችን ያየነው የዘመኑ ቅሌት ነበር። ባለሜንጫውም ቢሆን በኢትዮጵያ መሬት ውስጥ ሌላ የሃይማኖት ጦርነት ያወጀው ገና በአሜሪካን አገር ውስጥ ሚኒሶታ እያለ ነበር። ልክ እንደፎከረውም ወያኔ በወደቀ ማግስት ወደ ኢትዮጵያ ተመልሶ በናዝሬት፣ በሻሸመኔ፣ በአሩሲና በሐረር ወዘተ በመቶ የሚቆጠሩ ተዋህዶና አማራን አስጨረሰ። በብዙ 100 ሚሊዮን ብር የሚቆጠር ሀብት ንብረት አወደመ። በባዕዳኑ ፍላጎት ስልጣን ኮርቻ ላይ ፊት ያለው ግልገል አምባገነን አመጣጡ ከነኚህ አውሬዎች ነው። አልሸሹም ዞር አሉ እንዲሉ ያው ተመሳሳይ የዘር ፖለቲካ ያሰከረው የኦሮሞማ ጠባብ ብሔረተኛ ቁንጮ ነው። ዓላማውም ሌላ ሳይሆን የዘር ፖለቲካን ማጠናከር ነው። ባጭሩ በብልጽግና ስም ከማወናበድ ውጭ ለኢትዮጵያ ሕዝብ የሚበጅ የፖለቲካም ሆነ የኢኮኖሚ መርሃ ግብር የሌለው ባተሌ ዘረኛ ነው። እዚያም ነው ኢትዮጵያንና ኢትዮጵያዊነትን ለማፍረስ ወያኔ፣ ሻዕቢያና ኦነግ የነደፉትን ቡትቶ ሕገ አራዊትና የክልል ፌዴሬሽን መመሪያው አድርጎ እየተንደፋደፈ የሚገኘው። ስልቻ ቀልቀሎ እንዲሉ ወያኔ ጠፍጥፎ የሠራው ኦዴፓ የባሰ የገማ የገለማ ዘረኛ ቡድን መሆኑን አላጣነውም። ከሀገራችን ተጨባጭ ሁኔታ ጋር አብሮ ለመራመድ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶችስ ምን እያደረጉ ነው ብሎ መጠየቁ አግባብ ነውና እንጠይቃለን። የአገር ማዳን ጥሪን አስመልክቶ የግንባር ጉዳይ ሲወሳ
ወዳጅ ማን ነው ጠላትስ በሚለው አፈረጃጀት ላይ መሳሳት የለብንም። የሚፈጠረው ህብረት አገር ቤት ውስጥ ህልውና ካላቸው ድርጅቶች በእኩልነት ላይ ለተመሰረተች አህዳዊት ኢትዮጵያ ከቆሙ ጋርና አምባገነኑና ዘረኛው የኦሮሞማው ቡድን ተወግዶ ሁሉን የህብረተሰብ ክፍል ያሳተፈ የሽግግር መንግስት መቋቋም እንዳለበት ከተቀበሉ ኃይሎች ጋር ብቻ ነው መሆን ያለበት። ስለሆነም ነው ኢህአፓ ደግሞ ደጋግሞ ግንባር በተግባር በተጨባጭ በአገር ቤት እንገናኝ በማለት ላለፉት ብዙ ዓመታት ለሚመለከተው ሁሉ የትግል ጥሪ ሲያቀርብ የኖረው። ስለሆነም የአገራችን ተጨባጭ ሁኔታ የግድ የሚለውን ሁለገብ የትግል ስልት የበለጠ መጧጧፍ አለበት። ግንባር ከወገን ኃይላት ጋር እንጂ ግንባር ከወያኔ ከኦነግና መሰል የአገራችን ጠላቶች ጋር አይታሰብም። በኢትዮጵያ ተዋሕዶ ቤተክርስቲያንና በአማኞቿ ላይ እየተካሄደ ያለውን የዘር ማጥፋት ዘመቻ እናወግዛለን። ጎሰኝነት ይክሰም፣ ኢትዮጵያዊነት ያቸንፋል። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው፣ 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 ግንባርክን አሳየው። የማክሰኞ ሐምሌ 18 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። በግ ባልበላሽ ትበይኝ አለጅብ፣ ውሸት ቢከለከል ቅጥፈትም ቢያስቀጣ ምን ይውጣው ነበር የዘረኛን መንጋ። ለ27 ዓመታት በላይ የኦሮሞማው ፋሽስት ኮሎኔል በወያኔ ጡት የዘረኝነትን ወተት እየጠጣ ያደገ እርኩስ ልጃቸው ነው። ወያኔ ደግሞ ሙያተኛ ቡድን በልቦለድነት ተወልዶ በውሸት የዳበረ ጸረ ሕዝብ ቡድን ስለነበር ኮሎኔሉ ውሸትን ተግቶ ቅጥፈትን ተወግቶ የቆየ ግለሰብ ነው። ኢትዮጵያዊነትም ሰብአዊነትም የለውም። ያላደገበትን ከየት ያምጣው? ኢትዮጵያዊ ለመምሰል ዴሞክራሲያዊ ነኝ ለማለት ያደረገው ሙከራ ነፍሱ በዘረኝነትና በፋሽስትነት የተያዘች በመሆኗ አልዘልቃለው አውሬ መሆኑም ተጋለጠ። ይህን ሐቅ አልቀበል ያሉት መሰል ዘረኞችና ከሃዲዎች ብቻ ናቸው። የኢትዮጵያ ታሪክና ሕልውና ሳይሆን ልቦለድ የሆኑት ዘረኞቹ ራሳቸው ናቸው። የሐሰት ታሪክ ወልደውና አቀንቅነው ማንነታቸውን ክደው የሚለፈፉት ሁሉ ያስገመታቸው ነው። ወያኔ ዕድሜ ለኮሎኔሉ ለማገገም እድል ካገኘ በኋላ ተቻክሎ ወልቃይት፣ ቆቦን ወዘተን አማራውን በደሙ ያስመለሰውን መሬት በቅርቡ እንመልሳለን እንይዛለን ማለት መለፈፍ ጀምሯል።
በዚህም አሜሪካኖቹ እንደደገፉትና የአማራውን አገር ወዳድ ኃይል እየወጋ ያለው ፋሽስቱ የኦህዴድ አገዛዝም እየደገፉት መሆኑን ቀዳዳው ወዲ ረዳ ለፍፏል። መሬቱን ያስመለሰው ራሱ አማራው እንጂ ድሮም የኮሎኔሉ ቅልብ እስካሁን በረባ ጦርነት ያልተፈተነው ጦር እንዳልሆነ ሁሉም ያውቀዋል። ስለዚህም የፋኖ አንድነትና መጠናከር ለአገር አድን ትግላችን ወሳኝ ነው። በያሉበት የዘረኞቹን ቀንደኞች መቀንደብ፣ መቅጣት፣ መስፋፋት መበራከት አለበት። ለማውገዝ ሲሞክሩ ይህ እርምጃ መውሰድ የኢህአፓ ልምድ ነው በሚል አንገት ሊያስደፉ ለሚጠሩት ውዳቂ ኃይሎች ቆራጣ ጆሮ እንኳ መስጠት አያስፈልግም። እሰይ ተገቢ እርምጃ ነው መሆን አለበት መልሳችን። ምኑ ተጀምሮ ተንጫጫችሁ ነው መልሱ። በቅርቡ ኮሎኔሉ የአገርን ሀብት ለረሃብ እየረገፈ ላለው ወገን እርዳታ በማዋል ፋንታ የእርዳታ ስንዴ ዘርፎ መቸብቸቡን በመተው ፈንታ ከ4 ቢሊዮን ብር ያላነሰ ገንዘባችንን በኦሮሞማ ቤተ መንግሥት ግንባታ ላይ እያዋለ መሆኑንና ሺዎችን ማፈናቀሉን ክቡርና ገንቢ ሥራ ነው ብሎ ሊያሳምነን ሲንደፋደፍ ሲቀባጥር የሰማው ሁሉ ወይኔ ውሸት ቢከለከል ኖሮ ምን ይውጠው ማለቱ አልቀረም። ዛሬም የኮሎኔሉ ልዩ ልዩ አጫፋሪዎቹ ጆሮ ህሊናቸው ላይ ተኝተው ለኢትዮጵያም ጸር ሆነው ይገኛሉ። ኢትዮጵያ ዘረኞችን ታቸንፋለች። መርሃቸውን ሽጠዋል፣ ራሳቸውንም አሸናክለዋል። አገራቸውን ረስተው ወደ ጎጥ የወረዱትም ብዙ ናቸው። አንዳንዶቹ እንደ አማራ ብልጽግና አማራነትን ሽፋን ማድረጋቸውም እየታየ ነው። ይህም የሚወገዝ ነው። አገር ወዳድ አማራው ኃይል በቅድሚያ ኢትዮጵያዊ ነው። ይህን መርሳት ወንጀል ነው። አገርን ማዳን አጥቂነትን ይጠይቃል። ግፍን፣ ጥቃትን በዝምታ መቀበል ትክክል አይደለም። ቤት አፍራሾችን ሆነ አዛዦችን ማሳረፍ ያስፈልጋል። ጥቃቱን ወደ ማደሪያቸው መውሰዱ ከማቃጠላቸው በፊት የነሱን ማጋየት መቅደሙ ተገቢ ነው። ተመክሮው አለን። ከዚሁ ከራሳችን እንማር። ኢህአፓ ከፋኖች ጎን ይቆማል። በአገር አድኑ ትግል ከወገን ጋር ነው። ሁሉም ኢትዮጵያዊ አገሩን ለማዳን በአንድነት ይሰለፍ። ኢትዮጵያ ዘረኞችን ታቸንፋለች። በራስ መኩራት ጥሩ። ከዘለዳው በራስ መተማመን በራስ መኩራት ጥሩ። የእውቀት ምንነት ለገባው ምስጥሩ ነገሩ ላልገባው ለንደ ወያኔ አይነት ፋይዳም የለው ትምህርት ፋይዳም የለው ዕውቀት። እንደኔ ተዋጊ እንደኔ ያወቀ እንደኔ ያጠና ዓለሙን ቢፈለግ አሁን የታለና ብሎም ሚንጀባረር በባዶ የሚወጠር ይህ አይነት ወራዳ ማንም ሊሆን አይችል ከወያኔ በቀር። ባልዋሉበት ሜዳ የዕውቀት አባወራ መሆን ባዶነት ነው አጉል ተራጉራ። እርግጥ ነው ወያኔ ካለቃው ጀምሮ ነጠላ ቁጥር ነው ተባዢ በዜሮ። ባልተጠና ፊደል በጎልዳፋ አንደበት ቢቀለድም በሐቅ ቢቀለድም በእውቀት ትምህርት ለማርገጃ ለሳንጃ ለጥይት እንዳይሆን እሙን ነው ቁርጡ የመጣለት። ወያኔ እንደሚለው ቢሆንማ ንቁ ዕውቀት ያዳበረ የሰው ሰርቆ ጌታ መች ይባል ነበረ። ሕዝብን አሰቃይቶ እድገትን መመኘት ግብራቸውም አይደል ትምህርትና ዕውቀት። ወያኔ ወንበዴው አስተማርኩት ያለው ውጤቱ ሲለካ ግለኝነትና ዘርፎ መበልጸግ ነው መብትን እየነካ። ገዳዩ ነጣቂው ዙሪያ ገብ የቆመው ካድሬው እንዲረካ ሕዝብ ነገሩ ገባው ነቃ ጊዜ ወስዶ ተግዞ ተገርፎ ተርቦ ተሰዶ። የስድቡ አለቃ መለሰ ዜናዊ በጀመረው ልማት ጨዋው ሰው ደህይቶ ሌባው ሰው ሲያልፍለት
መቀለድ አይኖርም ከዚህ በኋላማ ሕዝብ እየተራበ ዓለም እስኪሰማ ከመሬቱ ተነስቶ ገበሬው ልመና በወያኔ ልማት ወጥቶ ከጎዳና ቢጣልም ከመንገድ ከጎዳና ቢያድርም ብሩህ ቀን ይመጣል በራስ መተማመን በራስ መኩራት ጥሩ በዚህ አያከትምም። ፍቅር በትርታ ከዘለዳው ለወደዱት ማሰብ ለፍቅር መጨነቅ ሲጨምር ትርታው የልብ አካል ሲርቅ በሐሳብ በሰመመን ጭልጥ አርጎ ወስዶ ያናውዛል ስሜት አካላትን ልኮ አካላትን ሰዶ ዓይንን አቦዝዞ ሰውነት ገንዞ ፍቅር ገሏት ነሽ ነው ዳግም እጅን ይዞ ሞቶ ነው የሚነሳ ያፈቀረ ሁሉ ካልተንገላቱማ መች ይገኛል ድሉ። አፈቀርኩ የሚል ሰው ሳይሞት የተነሳ ታይቶም ማይታወቅ በፍቅር ያልከሳ ለምልሞ ሸብርቆ የሚታይ ሸበላ ፍቅር እስኪይዘው ነው የሚመስል ጎምላላ። እውነተኛው መውደድ የያዘው ፍቅር ባተሌ ይሆናል ሲያልም የሚያድር በስተመጨረሻ ሐሴት የሚነክሰው በሐሳብ በትካዜ ፍቅር ሰው ገሎ ነው። ፍቅር ፍቅር ብሎ ስቆ የሚደሰት አንድም ሰው አይኖርም አስቀድሞ ሳይሞት ገሎ የሚያነሳ እውነተኛ ፍቅር ሲወጣ ከልብ ተስተካክሎ ይጓዛል የምትም ገደብ። እስከዚያው ድረስ ግን ታታ እያለ ይኖራል ባልተስተካከለ የልብ ትርታ። ፍቅርን ያላችሁ ከልባችሁ ሁኑ በጣም ተጠንቀቁ በህልም ገደል ጥልቀት ቁልቁል እንዳትወድቁ።